አድርጎ ዝቅ ብሎ በመንግስተ ሰማይ የሁሉ ታናሽ በተባለው ዮሐንስ እግር ስር ዝቅ ብሎ ሰሚት ሲያደርግ እግዚአብሔርን መፍራት ተግባር ወሬ አይደለም። እግዚአብሔርን ፈርቶ የወደቀ እግዚአብሔርን ፈርቶ ያፈረ እግዚአብሔርን ፈርቶ ዘሩ የተበላሸ የለም። እመኑኝ እኔን ዛሬ ምንም እንኳን የሚያታግል ቢሆን ህይወት በተለያየ ፈተና ውስጥ የምታልፉ ቢሆን እግዚአብሔርን እየፈራችሁ ስጋችሁን በጥርስ ነክሳችሁ ፈራሃ እግዚአብሔርን ለብሳችሁ ዋጋ እየከፈላችሁ የምትኖሩ ሰዎች እግዚአብሔር ዘራችሁን ይታደጋል። ያተው ምን ላርገው? ሰደበው እንዴ! እሺ ዲዩ ምንድነው ይላካት? እሺ ሰደብዮስ በቃ ሙት እንዴ! ሰድበው ኑር ቢሆን እሺ ሰድበዋለሁ። ለመሞት ለምን ሳደባለሁ እኮ ነው። ነገስታት ለምክር የሚመጡበት ሰው ያ ብዙ ቁባቶች የነበሩት ያ ብዙ አሽከሮች የነበሩት ያ ሁሉ ነገር የነበረው ሰውዬ ደብሮት ነው የሞተው። የከንቱ ነው ብሎ ነው የሞተው። መጽሐፍ ቅዱስ በመዝሙር 147 ቁጥር 11 ላይ እንደዚህ የሚል ቃል አለ። ነገር ግን እግዚአብሔርን በሚፈሩት በምሕረቱም በሚታመኑ ይደሰታል። እግዚአብሔር በማን ነው የሚደሰተው ካላችሁኝ፣ አንደኛ በሚፈሩት፣ ከዛስ በምህረቱ ደግሞ በሚታመኑ። እግዚአብሔር በምህረቱ የሚታመኑት ሰዎች ያስደሱታል። የሚፈሩትና በምህረቱ የሚታመኑ ሰዎች ያስደሱታል። ስለዚህ እግዚአብሔርን መፍራት ምንድነው የሚያደርገው? ደስ ይለዋል። እግዚአብሔርን አምላካችሁ ደስ ይለዋል። ደስ ይላል እኮ እግዚአብሔር ሲደሰት። ምንድነው እግዚአብሔር ሲደሰት? ትሩፋት አለ በጣም። እሁድ ይሁን ባለፈው ተናግሬ ያለው እዚህ መድረክ ላይ ይመስለኛል። ታስታውሳላችሁ ሰለሞን በራእይ እግዚአብሔርን ካገኘው በኋላ ምን እንደሚያደርግለት ሲጠይቀው እኔ የምፈልገው ማስተዋልና ጥበብ ደሰጠኝ ነው አለ። እግዚአብሔር ምን አለው ይላል? ደስ አለው። አያችሁ እግዚአብሔር ሲደሰትስ ምን ሆነለት ሰለሞን ስትሉ ያለመነውን ባለጠግነት፣ ያለመነውን ሰፊ ልብ፣ እግዚአብሔር ረጅም ዘመን ያለመንከውን ሰጣለሁ አለ። እግዚአብሔር ሲደሰት የማይለቀው ነገር የለም። ወቁ ይሄን። ደስ ሲለው እግዚአብሔር ግፍ ያደርጋል፣ የያዘውን ይለቀዋል። ያልጠበቃችሁትን ያለመናችሁትን ይሰጣችሁ። እግዚአብሔር ሲደሰት ለሰለሞን ለመንካርላው እንደ ጓደኞች ያለመንክ የጠላቶችን እንትን አይደለም የጠየከኝ መንግስትን አይደለም ዙፋን አይደለም የጠየከኝ እንደ አንድ ወጣት የሚገርም ነገር ነው። እኔን ደስ የሚያሰኝ ነገር ነው አሉ። አያችሁ እግዚአብሔር የሚደሰትበት ነገር መካከል አንዱ እግዚአብሔርን መፍራት ነው። በምህረቱ ደግሞ በሚታመኑ። ስንቶቻችሁ እግዚአብሔር ምህረት እንዳደረገላችሁ ታምናላችሁ? ከታመናችሁበት ደስ ይለው። መታመንና ለመታመናችሁ ደግሞ ማወቅ ከፈለጋችሁ በየጠዋቱ በየማለዳው እየተነሳችሁ በ1972 ዓመተ ምህረት የተሰራችሁትን ኃጢአት ንስሐ የምትገቡ ከሆነ አልታመናችሁበት። አንድ ንስሐ ገብታችሁ ንስሐ በገባችሁበት ጉዳይ ነገም ጠዋት ተነስታችሁ በዛው ጉዳይ እያለቀሳችሁ ከሆነ አልታመናችሁበት። ደስ አይለውም እግዚአብሔር። የሚፈሩት ከዛ በምህረቱ በሚታመኑ መጽሐፍ ኃጢአቱን የሚናዘዝ የሚተዋት ከእግዚአብሔር ዘንድ ምህረትን ይቀበላል ተብሎ ተጽፎ ኃጢአት ሰርተሽ ተናገርሽ ተናዘሽ እግዚአብሔር ፊት ከጸለይሽ በኋላ ምህረትን ተቀበልሽ ወደ ቤት ትሄጃለሽ እንጂ እኔ ኃጢአተኛው እኔ ኃጢአት በሄደውበት ሁሉ እኔ ኃጢአት ሃምብል መሆናችሁ ነው አይደል? እግዚአብሔር በጣም ነው የሚያዝነው በምህረቱ ስለማትታመኑ። እግዚአብሔር ኃጢአትን ከተናዘዛችሁ በኋላ ደግሞ አያስበው። እስቲ በደንብ አሜን በሉ። እግዚአብሔርን ደስ ይለዋል፣ ደስ ይለዋል። ብዙዎቻችን ግን እግዚአብሔርን አበሻ ስለሚመስለን የወጋ ቢረሳ የተወጋ አይረሳም የሚል ጥቅስ ስላለን ብለን እግዚአብሔርን ያለ ስሙ ስም ሰጠን፣ ያለ ቦታ ሰጠን፣ ያለ ግብሩ እግዚአብሔርን አስቀምጠን ነው ያለ ቦታው ስለ ነው እግዚአብሔርን እንሰቃያለን። እግዚአብሔር ደስ አይለው በዚህ። በምህረቱ በሚታመኑ ደስ ይለዋል፣ በሚፈሩት ደስ ይለዋል። እግዚአብሔርን ማስደሰት ከፈለጋችሁ ፍሩት። በምን ነው የምናስደስተው እግዚአብሔርን? በአንደበት አይደለም፣ በኑሯችን፣ በየዕለት እንቅስቃሴያችን፣ በምናደርገው ነገር፣ በመታዘዛችን። መጽሐፍ ኃጢአቱን የሚናዘዝ የሚተዋት ነው የሚለው። በመተዋችን እግዚአብሔር ደስ ይለዋል። ልጄ መጣሽ? አዎ በቃ ድጋሚ ይህን ኃጢአት አታድርጊ። እሺ ጌታዬ። ልውጥ ከእግዚአብሔር ጋር በመቆም ጸጋ በመጠየቅ በመኖር እግዚአብሔር ደስ ይለዋል። ነገር ግን እየመጣን እያለቀስን ታጥቦ ጭቃ ብንሆን እግዚአብሔር ደስ አይለው።
ደስ አይለው። ጌታ ተናገረኝ። ኢየሱስ ክርስቶስ መስቀል ላይ ሞተው ለኔ ነው፣ ደሙን ያፈሰሰው ለኔ ነው። ኃጢአቴን ይቅር ብሎኛል። እኔን ወክሎ ነው የሞተው። ጌታ ሆይ ሕይወቴን ካላንተ ሰጣለሁ። ከዛሬ ጀምሮ በእኔ ሕይወት ውስጥ አንተ ጌታና ንጉሥ ሁን። በቃ ይሄው ራሴን ሰጥቻለሁ፣ አምኜብሃለሁ። እስከ መጨረሻ ድረስ ካንተ ጋር እጸናለሁ። እንደ ቃልህ በምህረት ተቀብለኛል። በደም ኃጢአቴን አጥበሃል። አሜን ብላችሁ ከቆማችሁ በኋላ እንደገና ወደ ኋላ ብትመለሱ እግዚአብሔር ደስ አይለውም ይላል። አሁን ከአገልጋዮች ጋር የነበረን ጸሎት ይሄ ጻድቅ በእምነት በሕይወት ይኖራል። ወደ ኋላ በሚያፈገፍገው ግን ነፍሴ በእርሱ ደስ አይላት። ታምኖብኝ ጀምሮ ወደ ኋላ ሲመለስ ደስ አይለኝ። አይገርም? እግዚአብሔር ደስ አይለው። ደስ ማሰኘት ትፈልጋላችሁ? ፍሩት። የት? ውጪ፣ ስራ ቦታ፣ ከሀገር ውጪ፣ ትምህርት ቤት፣ የትም ቦታ እግዚአብሔር መፍራት ደስ ይለዋል። በምህረቱ ስንታመን ምህረት አድርጎልኛል። መጥቶ ሰይጣን አሮጌ ዶሴ ይዞ የድሮ ምናምን ፋይል ይዞ አንቺ ሌባ አንተ ሌባ አላቅህም ወይ ምናምን ሲል ኦኬ አይቼዋለሁ፣ ይሄ አንቺ አይደለሽ፣ ይሄ እኔ ነኝ፣ ግን በምህረት ተቀይሯል። አለቀ። ብዙዎቻችን እኮ እግዚአብሔር ከሰጠን ምህረት በላይ እኮ ምናምነው የሰይጣንን ክስ ስለሆነ ነው ማንታመንበት። እግዚአብሔር ኃጢአታችሁን ይቅር ብሏል። እስቲ አሜን በሉ። ይቅር ብሏል። ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል። እነሆ ሁሉ ስንቱ ሁሉ እስቲ የኔ ሁሉ አዲስ ሆኗል የሚል ሰው ካለ አሜን ይበለኝ። ሁሉ አዲስ ሆኗል። አሮጌው የለም እሱ እግዚአብሔር ፋይል ውስጥ የለም እሱ። አሮጌው ፋይል ያለው ጠላታችሁ እጅ ላይ ብቻ ነው። ያቀዋል ከነስማችሁ ከነምናም ከተቃጠለ ከተዘጋ ዶሴ ጋር ያለው ሰይጣን ብቻ ነው። ከተዘጋ ዶሴ ጋር እግዚአብሔር የለም። እሱማ ቢኖር ቸሬ እዚህ ጋር ይቆማል። እሱን እግዚአብሔር እያወጣ አንተ ሌባ እያለ ቢገልጥብኝ እኔ እዚህ ቆማለሁ እንዴ? ኖ እግዚአብሔር ጋር ያለው ነጭ ንጹህ ቅዱስ በእግዚአብሔር ፊት ተቀባይነት ያገኘ በደም የታጠበ እግዚአብሔር ሰላም የሰጠው እግዚአብሔር ምሕረት ያደረገለት አንድ ጊዜ ምሕረቱን ለዘላለም የሚያተርፍ ምሕረት የሰጠው እሱን ታምነን ነው የቆምነው እንጂ ሰይጣን ሳይሸቀበን ቀርቶ መስሏቸው ሊመልሰን ያልፈለገበት ጊዜ የለም። ለዚህ ነው እኔ በቆምኩበት ጉባኤ ሁሉ ሌባ ነበርኩ፣ ዱርዬ ነበርኩ፣ ማጅራት መቼ ነበርኩ ሆነ ምላል አለቀ። ተሸፍኜ እኔ ከሰማይ የወረድኩ መልአክ ቅዱስ አላልኩም። ትናንትና ማጅራት የመታው ሰውዬ ጉባኤ ቢመጣስ የሰው ያቋለው እኮ ነው የሚለኝ። ቀድሜ ተናግሬያለሁ። እፍርት የለም። እስቲ አሜን የለም። ስለዚህ በምህረቱ በሚታመኑ በሚፈሩት እግዚአብሔር ምን ይለዋል? ደስ ይለዋል። እግዚአብሔር መፍራት ማለት ተግባር ኑሮ ነው፣ ህይወት። አስደስቱት እግዚአብሔር። አሁን እግዚአብሔር ደስ ማሰኘት ትፈልጋላችሁ? ፍሩት። በምህረቱ ታመኑበት፣ ተደገፉበት። እግዚአብሔር አንድ ጊዜ ኃጢአታችሁን ይቅር ብሎ ተቀብሏቸዋል። እንደገና እሱን የፈራ ነው ስንል ደስ የሚል ከሆነ በቃ መፍራታችን የሚያስደስተው ከሆነ ፈርተ ነው አክብረ ነው እንድንኖር እግዚአብሔር ይርዳል። መጽሐፍ ስለ ኢየሱስ ኢሳይያስ ሲናገር ጌታችን መድኃኒታችን ኢየሱስ ክርስቶስ ምስባን ነው። ኢሳይያስ 11:2 እና 3 ቁጥር ላይ እንደዚህ የሚል ቃል አለ። እግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ማለት ኢየሱስ ያርፍበታል ይልና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራቱ ደስ ይለዋል። አይገርማችሁ? እግዚአብሔርን በመፍራቱ ደስ ይለዋል። አይኑ እንዳየ አይፈርድም፣ ጆሮም እንደሰማ አይበይንም ይላል። ስለ ኢየሱስ ሲናገር ኢየሱስ ላይ የመጣውን ነገር ሲነገር የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ የምክር መንፈስ ነው፣ የኃይል መንፈስ ነው፣ እግዚአብሔርን የመፍራት መንፈስ ነው ያረፈበት ኢየሱስ። ጌታችን እኮ እንደዚህ መጽሐፍ እግዚአብሔርን ስለ መፍራቱ ተሰማለት ይላል ጸሎቱ። አይገርም? በሱ እኮ ነው ደስ የሚለኛል፣ ደስ የሚለኝ የምወደው ልጄ ያለ አባቱ ደስ የሚል። ለምን? ኢየሱስ ወዳለው አይ ላቭ ዩ ዳድ ምናምን ስላለው አይደለም። ሰማይ ከፍቶ ያንን ድምጽ ያወጣው አይ ላቭ ዳድ ስላለው አይደለም። አባቢ የኔ ጌታዬ ይኸውላችሁ፣ በጣም የተሽሞነም ሆነ ኢየሱስን ስም በቁልምጫ ምናምን ጠርታችሁት እግዚአብሔር መፍራታችሁን አታሳዩ። ኢየሱስ እንዴት እንዳሳየ ታውቃላችሁ? የእግዚአብሔር መንፈስ አለበት፣ የጥበብ መንፈስ አለበት፣ የማስተዋል የእግዚአብሔር የመፍራት መንፈስ ያለበት ኢየሱስ ምንድን ያደረገው? አባቱ ሰማይ ከፍቶ የምወደው ልጄ ያለው ኢየሱስ ዝቅ ብሎ በመታዘዙ ነው።
ዮሐንስ እንዴ የዓለምን ሕዝብ ሁሉ ኃጢአት የሚያስወግደው በግ እሱ እኮ ነው መጣ እሱ ነው ምናምን ሲል ከዛኔ እኔ በፍጹም ያንተን የጫማ ጠፍር ልፈታ አይገባኝም አንተ ኖ ጽድቅን እንፈጽም ዘንድ ይገባናል ጽድቅን መፈጸም አለብን ብሎ ሊያስተምር ዝቅ ሲል አባቱ ሰማይ ከፈተ መንፈስ ቅዱስ በርግብ አምሳል ወረደ ሰማይ ተከፈተ ደስ የምሰኝበት የምወደው ልጄ እሱ ነው እሱ ስሙታል ምን አድርጎ ዝቅ ብሎ በመንግስተ ሰማይ የሁሉ ታናሽ በተባለው ዮሐንስ እግር ስር ዝቅ ብሎ ሰሚት ሲያደርግ እግዚአብሔርን መፍራት ተግባር ወሬ አይደለም ዝቅ ማለት እንበልጣቸዋለን ብለን የምናስባቸው ሰዎች ስር እግር ዝቅ ይበልጠዋል የእግዚአብሔር ልጅ እኮ ነው ክርስቶስ በመንፈስ ቅዱስ የተጸነሰ እኮ ይሄ ኤልሳቤጥና የዘካርያስ እኮ ልጅ ነው የበረሃ ማርና አንበጣ እየበላ የመጣ የሆነ ሰውዬ ነው 6 ወር ይበልጠዋል በመምጣት ወደዚህ ምድር ዘላለማዊ ቢሆንም እንኳን ግን ዝቅ አለና ሰሚት ሲያደርግ ሰማይ ያስከፍት ወገኖቼ መታዘዝ ሰማይ ያስከፍትላችሁ ሰሚሽን ሰማይ ያስከፍትላችሁ ሰሚሽን እግዚአብሔርን ደስ ያሰኘዋል ስለዚህ ታላላቆቻችሁ ምናልባት እምትበልጧችሁ አለቆች እንኳን ቢኖራችሁ ሰሚት አድርጉላችሁ በቃ ህይወትና እድል እንደዚህ አገናኝቷቸው ይሆን በትምህርት ብትበልጧቸው በሆነ ነገር ብትበልጧቸው በእውቀት ብትበልጧቸው ባሎችም ቢኖሯችሁ እንደሱ አይነት ሚስቶች እንኳን ቢኖሯችሁ ሰሚሽን ጥሩ ዝቅ ስንል እግዚአብሔር ከፍ ያደርገናል እግዚአብሔርን ማስተዋል ይስጠን እግዚአብሔርን ደስ ያሰኘዋል እግዚአብሔርን መፍራት ለምን ፈራው እግዚአብሔር ደስ ስለሚሰኝ 11:50 ላይ ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል ምሕረቱ ለሚፈሩት ከትውልድ እስከ ትውልድ ይኖራል ለምን ለሚሉት ለሚፈሩት የምትፈሩት ከሆነ ዘራችሁን ሁሉ እግዚአብሔር አምላክ አሻግሮ ይሰጣችኋል እስቲ አሜን በሉ እግዚአብሔርን ለሚፈሩ ምሕረቱ ከትውልድ እስከ ትውልድ ይሄዳል የእግዚአብሔር ምሕረት ከቤታችሁ ከጎጆአችሁ ከልጆቻችሁ ከትውልዳችሁ ከዘራችሁ እግዚአብሔር ከሰጣችሁ የአብራካችሁ ክፋዮች እግዚአብሔር ምሕረቱ ለዘላለም ከነሱ ጋር ይቀጥላል እግዚአብሔርን ፈርቶ የወደቀ እግዚአብሔርን ፈርቶ ያፈረ እግዚአብሔርን ፈርቶ ዘሩ የተበላሸ የለም እመኑኝ እኔን ዛሬ ምንም እንኳን የሚያታግል ቢሆን ህይወት በተለያየ ፈተና ውስጥ የምታልፉ ቢሆን እግዚአብሔርን እየፈራችሁ ስጋችሁን በጥርስ ነክሳችሁ ፈራሃ እግዚአብሔርን ለብሳችሁ ዋጋ እየከፈላችሁ የምትኖሩ ሰዎች እግዚአብሔር ዘራችሁን ይታደጋል እስቲ በደንብ አሜን እንዳይመስላችሁ እግዚአብሔር ይከፍላል እንደሱ ነው የሚናገረው ሌላው የጽድቅ ፀሐይ ትወጣላችኋለች ይላል ሚልኪያስ ላይ ምዕራፍ 4 ስሜን ለምትፈሩ ስሜን ምን ለምትፈሩ የእግዚአብሔርን ስም ለሚፈሩ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣለች ፀሐይ በከንፈሮቻችሁ ፈውስ ይዛ ትወጣለች ይላል ይሄኛው ትርጉም የጽድቅ ፀሐይ ትወጣላችኋለች ጨለማችሁ ላይ ፀሐይ ይወጣል እስቲ አሜን የጽድቅ ፀሐይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ፈውስ ይዞ ትወጣለች እናንተም እንደ ሰባን ቦሳ እየዋረቃችሁ ትወጣላችሁ ይላል ኢየሱስ ጌታ ነው ማን ነው ይሄ ስሙን የሚፈራ ሰው እንደ ሰባን ቦሳ እየዘለሉ ይወጣሉ እየቧረቁ ይወጣሉ ስሙን የሚፈራ ሰው በደስታ ደስ ብሎት ነው የሚኖረው አይሳቀቅ አይፈራም ነገር ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ከዛስ እኔ በምሰራበት ቀን ደግሞ የኔ ምኖች ናችሁ ገንዘቦች ትሆናላችሁ ለነማ ለሚፈሩት ነው የተሰጠው ብራዘር እኔ በምሰራበት ቀን ገንዘቦች ተመልከት ገንዘብ የእግዚአብሔር ገንዘብ እግዚአብሔር ይወላችሁ ለኛ የተሰጠን ገንዘብ የወረቀት ገንዘብ ነው የእግዚአብሔር ገንዘብ ደግሞ የሚፈሩት ሰዎች ናቸው ካሽ ነው የእግዚአብሔር ካሽ ነው የሚፈሩት ሰዎች የእግዚአብሔር ገንዘቦች ናቸው ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ትወጣላችኋለች ፈውስ በከንፈሮቻችሁ ላይ አለ እንደ ሰባን ቦሳ ነው የሚፈነጩት ይዘላሉ የቧረቁ ነው የሚሄዱት ይሄ ብቻ እኔ በምሰራበት ቀን ይሄ እንደ ምድጃ እሳት የሚነድ ቀን ይመጣል የዛን ጊዜ ስሜን በሚፈሩና በማይፈሩ ለኔን በሚያከብሩና በማይከብሩ መካከል ለያቸዋለሁ አለ የኔ ገንዘቦች ይሆናሉ ወገኖቼ መፍራት ምን እንደሚያደርጋችሁ ታውቃላችሁ ካሽ ያደርጋችሁ ካሽ አይሰጣችሁ ካሽ ትሆናላችሁ ነው ያልኩት እስቲ አሜን በሉ አሁን ብዙ ሰው ቸርች መጥተው ነው ይፈቀደው እግዚአብሔርስ ራስን ስጠኝ እግዚአብሔር ሆይ ምን ገንዘብ ስጠኝ ብር ስጠኝ ፍራንክ ስጠኝ ኖ እግዚአብሔርስ ስጠኝ ልጄ ምኑን እግዚአብሔር ይርዳ
መፍራት የህይወት ምንጭ። መፍራታችን የህይወት ምንጭ በማንም ቁጥጥር ስር ያለ የሚመነጭ። እግዚአብሔርን ስትፈሩ የህይወት ምንጭ ፈለቀ ማለት። ክብር ለእግዚአብሔር ይሁን። ለዚህም ጥቅስ ምሳሌ 1:7 እግዚአብሔርን መፍራት የእውቀት መጀመሪያ ነው፣ ቂሎች ግን ጥበብን ተግሳጽን ይንቃሉ። ምሳሌ 9:10 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ማስተዋል ነው ይላል። የህይወት ምንጭ ነው። ምሳሌ 14:27 እንደዚህ ይላል፣ እግዚአብሔርን መፍራት የህይወት ምንጭ ነው፣ ሰውን ከሞት ወጥመድ ያድነዋል። ከሞት ወጥመድ ያድነዋል። የተዘጋጀ ወጥመድ ውስጥ ልትገባ ስትል እግዚአብሔርን መፍራት ያድናል። መጽሐፍ ነው የሚናገር። ያድነዋል፣ ከሞት ወጥመድ ያድነዋል። ክብር ለእግዚአብሔር ይሁን። ለዚህ ነው ያዕቆብ ትዝ ይላችኋል፣ ላባ ሊገለው ምናምን መጥቶ ምናምን እንትን ሲለው አንተማ አለው፣ ምክንያቱም ጭካኔውን ስለሚያውቅ ዛሬ አባቴ የአብርሃም አምላክ የይስሐቅ ፍርሃት ከኔ ጋር ባይሆን ኖሮ ባዶ እጄን ነበር የምትሰደኛል። አይገርማችሁ? ባዶ እጅ ነው የሚያስቀረኝ ልታስቀረኝ የነበረው። ዛሬ ከኔ ጋር ግን ደግነቱ የአባቴ ፍርሃት ነበር አለ። ወገኖች የኛ ፍርሃት ልጆቻችንን ይጠብቃል። የኛ ፍርሃት ትውልዳችንን ይጠብቃል። ከሞት ወጥመድ ይታደገናል። እስቲ አሜን በሉኝ። እንደው እንደሚያከስር ምንም ጥቅም እንደሌለው ዋጋ ቢስ እንደሆነ እግዚአብሔርን እባክህ ስትሄድ እግዚአብሔርን መፍራት ማን ምን ሆነ እባክህ እንደሚሏችሁ እንዳይመስላችሁ። አንዳንድ ሰዎች ይኸውላችሁ እግዚአብሔር ተጣሞ ስለሆነ ህይወታቸው ውስጥ የተቀመጠው እነሱም ጠማማ ናቸው። እግዚአብሔርን በጠማማ መንገድ ከተማርከው ህይወትም ጠማማና ውልክፍክፍ ነው የሚወጣው። እግዚአብሔር በጣም ደግ ነው። እንደምታስቡት አይደለም። እባክህ አትፍራው። ይረዝግደ እንደ ኢዮብ ሚስት ማለት ነው። አሁንም ተፈራዋል፣ አሁንም ንጽህናን ትጠብቃለህ። ለእሱ እንዲያድርጉ እንደዚህ ጎል ያለችው አሁንም ቅንነት ምናምን ያ እንደ ድሮ አሁንም ይሄ ሁሉ ነገር አድርጎ አሁንም እንደዚህ ተው ምን ላድርገው? ሰደበው እንዴ! እሺ ዲዩ ምንድነው ይላካት? እሺ ሰድቤውስ በቃ ሙት እንዴ! ሰድበው ኑር ቢሆን እሺ ሰድበዋለሁ። ለመሞት ለምን እሳደባለሁ እኮ ነው እንዴ! ሰድበው ኑር እኮ አይደለም ያለች፣ ሰድበውና ሙት። እምሞት ከሆነ ለምን እሳደባለሁ? እስካሁን ጠብቄያለሁ፣ ለምን ዝም ብዬ አልሞት? አያችሁ ሰነፍ አንቺ ያላት አሁን እንደ ሰነፍ ሴት ተናገርሽ ያላት። ሰድበውና ሙት። ጽድቅ አሁንም በጣም ብዙ ወጣቶች ሲፈተኑ አውቃለሁ። እኔ ጋር ይመጣሉ። በተለይ ከ30 ዓመት በላይ የሆኑ ወጣት ሴቶች ምናምን ወንዶችም አሉ አልፎ አንቺ ዝም ብለሽ ጽድቅ ቅድስና ይጓደል ደብለሽ ዞሮባቸው ጨው ብሎባቸው ይመጣሉ። ተሳስቻለሁ እንዴ ፓስተር? አልተሳሳትሽ። ይሄ ጓደኞቼ በዚህ እኔ ዝም ብዬ ወደኋላ ጌታን ብዬ ዝሙን ብዬ ወደኋላ ቀርቼ ይሄው ባዶዬን ይሄው በቃ እንደሱ ሙቺ። እሱ ክብር ነው። አሜን። ክብር የህይወት ምንጭ ዘር ማንዘርሽ እየቀዳ የሚጠጣው የህይወት ምንጭ። ምን ጥቅም አለው ካለመፍራት? አለመፍራት ምን እንደሚያመጣ ልንገራችሁ። አለመፍራት ሐዘን ያመጣል። አለመፍራት ሞትን ያመጣል። አለመፍራት ትውልድን ይበክላል። የእናንተ አለመፍራት ዘራችሁን ያበላሻል። በድፍረት እግዚአብሔርን ደፍረው ህይወትን አመሰቃቅለው በንጹህ ደም ላይ እርምጃ የወሰዱ ንጹህ ደም ያፈሰሱ እግዚአብሔርን ያልፈሩ ተደብቀው ወንጀል የፈጸሙ ተደብቀው አመጽ የሰሩ ተደብቀው ክፋትን ያደረጉ እግዚአብሔር እንደሌለ የቆጠሩ አንድ ሰው አታወጡልኝም። ዘር ማንዘራቸው ዱቄት ነው ይሆን የለም። እዚህ መጽሐፍ ውስጥም የለም፣ መሬትም ላይ የለም። ለጊዜው ይመስላል ኃጢአተኛ እንደ ዘንባባ ይላል መጽሐፍ። እንደዚህ ድንገት ደግሞ ይጠፋል። የህይወት ምንጭ ነው እግዚአብሔርን መፍራት። ለልጆቻችሁ ማያልቅ ምንጭን ስጧቸው። ማያልቅ ምንጭ ያልኩት ታንከር አትግዙላቸው። በዘራችሁ ታንከር ገዝታችሁ ታንከር አትሙሉላቸው፣ አይበቃቸውም። ምንጩ ግን አያልቅ። እስቲ አሜን። የህይወት ምንጭ፣ ቀርተው የሚጠጡት ምንጭ፣ በዘመናቸው ሁሉ የሚኖሩበት ምንጭ። ይሄ ምን ከየት ነው የመጣው? እግዚአብሔርን ከመፍራት።
እስከ መጨረሻ መጽናት። ስደብና ሞት አልሰድበው። ለሞት ሳልሰድብ አልሞትም እንዴ? ሞቴ ካልቀረ እንዴ? አንዳንድ ሰው መጨረሻ ሰዓት ላይ መጥቶ ፋውል ላይ ያሰራህ ይመክራል። ይሄ ሁሉ ከታገስሽ አሁን ከዚህ በኋላ ምን ልትሆኚ ነው? ይሄ ሁሉ ታግሳል፣ ይሄ ሁሉ መንገድ መተሃል፣ ይሄ ሁሉ መንገድ መተሻል። አቋርጤ የመጣው ብዙ ነው። ታዲያ ለምን ትፎርሻለህ? ጽና እንጂ ቁም እንጂ። መጽሐፍ ቅዱስ የእግዚአብሔር ቃል ያመኑ ሁሉ አልወረሱም አምነው ሞቱ የሚል ቃል ላንብብል እችላለሁ። ዕብራውያን 11 ሂድና አጥና። እንደ ደመና በዙሪያችን የነበሩ አባቶቻችን፣ ምስክሮች የሆኑ ቲፎዞቻችን፣ እዚህ ትራክ ውስጥ የነበሩ ይህንን ታላቅ ሩጫ የሮጡ እንደዚህ በእግዚአብሔር ፊት በጽድቅ የኖሩ አምነው የሞቱ አምነው ወጥተው ያልከሰሩ ምስክሮች ያሉበት መጽሐፍ ነው። መጽሐፍ አምነው ይላል ከርቀት አይተው ተሳልመው ታለፉ። የተሰጠውን ተስፋ ሳያገኙ ወገኖች ያለኛ ፍጹማን እንዳይሆኑ አውቆ ነበር። እግዚአብሔር አውቆ ነበር ይላል። አምነው መሞት የሚባል ወንጌል ማግኘት ብቻ አይደለም። አምኖ መዳር ብቻ አይደለም። አምኖ ማግባት ብቻ አይደለም። አምነ ሳታገባ ልትሞት ትችላለህ። ጌታን እያመሰገንክ ትሄዳለህ። አምኖ መሞት፣ እግዚአብሔርን እያከበሩ መኖርና መሞት፣ ከእግዚአብሔር ጋር ጸንቶ ኖሮ መሞት ምን ለማትረፍ? አለመፍራት ሐዘንተኛ ያደርጋቸዋል። ፍጻሜያችሁን ያበላሸዋል። ማይፈሩ ሰዎች መጨረሻ ላይ ያለቀሱ፣ ያዘኑ፣ የተቆጩ መሬት እየቀበቀቡ ነው የሚወጡት። ሂድና ሰለሞንን ጠይቀው ኖሮታል እኮ መሬት ላይ ማንም እኔ ነኝ ያለ ወንድ ያልኖረው ኖሮ 700 እና 300 አስቀምጦ 1000 ሴት የነበረው ሰውዬ ገነት መሬት ላይ የሰራ ሰው መጽሐፍትን ያገላበጠ ሰው በምድር ላይ ጥበበኛ የተባለ ሰው ስመጥር የነበረ ሰው ነገስታት ለምክር የሚመጡበት ሰው ያ ብዙ ቁባቶች የነበሩት ያ ብዙ አሽከሮች የነበሩት ያ ሁሉ ነገር የነበረው ሰውዬ ደብሮት ነው የሞተው። የከንቱ ነው ብሎ ነው የሞተው። ልዩነት እግዚአብሔር ያዳለ ለሰዎች ልጆች ሁሉ ነው ኢየሱስን የሰጠው፣ ለተወሰነ ግሩፕና ቡድን አይደለም። ስለዚህ መንቀሽቀሻችንን ትተን በፈርሃ እግዚአብሔር በጥንቃቄ በጽድቅ ኖረን ፈውስ በከንፈሮቻችን ላይ ሆኖ የእግዚአብሔር ገንዘብ ሆነን ለልጆቻችን ምንጭ፣ ለትውልድ ምንጭ፣ የሰላም ምንጭ፣ የረፍት ምንጭ፣ የደህንነት ምንጭ ጥለን መሄድ አለብን። መሞታቸው አይቀርም፣ ግን ምንጩ ምንድነው? አይደል? ምንጩ ምንድነው? ዛሬ የዘራነው ዘር የሚያድገው መዝራታችንን ብቻ እንየው። መዝራታችንን ማለት የሚያድገው ነገር እኛ ከሄድን በኋላ የሚያድገው ለማን ነው? ያጭዷታል እኮ። እንደ ቀልድ የምንዘራው ነገር ማደጉ ስለማይቀር ማለት። ስለዚህ ራሳችሁ ላይ፣ ቤተሰባችሁ ላይ፣ ቤተክርስቲያን ላይ፣ ሀገር ላይ፣ ትውልድ ላይ የምንዘራው ነገር በፈርሃ እግዚአብሔር የተቃኘ ይሁንልን። እግዚአብሔር ማስተዋል ይስጠን።